ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ዛሬ መጥቻለሁ በአዲስ ቪዲዮ ማለት ነው ጋይዝ። በጣም ማለት እኔ እውነት ለመናገር በጣም ነው ያዘንኩትኝ። እየተፈጠረ ያለው ነገር፣ እየሆነ ያለው ነገር፣ እየደረሰን እያየን ስላለ ነው መረጃ በሙሉ በጣም ውስጤ እየከፋኝ ነው ያለው። በጣም እያዘንኩኝ ነው። ይህን ነገር ባልሰማ፣ ይህን ነገር ባላይ እጅግ በጣም ደስ ይለኝ ነበረ። በጣም አዝኛለሁ። ሄርሜላ ላይ እየተደረገ ለነበረው እየተፈጠረ እየተሰራ ላለው ነገር በሙሉ ውስጤ በጣም አዝኗል። ውስጤ በጣም ከፍቶኛል። አላቅም ብቻ ምን ብዬ እንደምነግራችሁ ምን ብዬ እንደምጀምርላችሁ አላቅም። ጥሩ ነገር ቢሆን መልካም ነገር ቢሆን እየሰማን ያለ ነው እየደረሰን ያለው መረጃ ቢሆን ደስ ይለን ነበረ። ነገር ግን እኛ እንደምንጠብቀው አይነት ነገር አይደለም። ኤንዌይስ እኔ ለእናንተ ከመንገር ወደኋላ አልልም። ወደዳችሁም ጠላችሁም ትላንትና ቪዲዮ ለቀው ነበረ። ታውቃላችሁ ቪዲዮ ለቀው ነበር ትላንትና ማለት ነው። እና አብርሽ ሜሪን አምኗት ነበር፣ ግን ሜሪ እንደማትመሰክርለት ተናገረች። ዛሬ ደግሞ እየተፈጠረ ያለው እየሆነ ያለው ነገር ደግሞ አብርሽ ላይ ሁሉ አብርሽ ላይ ከአብርሽ አልፎ ደግሞ ሌላም ሰው በሱ ዙሪያ እሱን ሰፖርት የሚያደርጉትን ሰዎች ሁሉ ሌላ መስመሮችን ለማስያዝ እየሰሩ ያሉት ነገር አለ። ይሄ ነገር እውነት ህግ የለም እንዴ? ለምንድን ነው ህግ እነዚህ ሰዎች ፍትህ የማያገኙት? ለምንድን ነው ሩታ ማትጠየቀው? የሄርሜላ እኮ ፀጉር ማስያዣ፣ ጫማ፣ ልብስ ሳይቀር እኮ ቤቷ ውስጥ ተገኝቷል። ነገር ግን ለምንድን ነው ይህን ነገር አሳልፈው ለህግ አካል መስጠት ያልፈለጉበት ምክንያት ምንድን ነው? ሄርሜላ ሩታ በጣም ጨካኝ ናት። የእውነት በጣም ጨካኝ ናት። ሄርሜላ ጉዳት እየደረሰባት እንደሆነ ጉዳት እንደደረሰባት እህቷ መረጃ ደርሷታል። ቪዲዮ ሁሉ ተልኮላቸዋል። እነሱ ግን አውጥተው ለህዝብ ማሳየት አልፈለጉም። ልጅቷ ሄርሜላ የህዝብ ልጅ ናት። የእኛ እህታችን ናት። በጣም የምንወዳት የምናከብራት እህታችን ናት። ለሚደርስባት ነገር ሁሉ ከጎኗ ልንሆን እኛ ፈቃደኛ ነን። ታውቃላችሁ፣ እህቷም ሆነ ማንም ሰው ሄዶ መክሰስ አይችልም። አብርሽም ደግሞ የልጁን እናት መክሰስ የማይችልበት ምክንያት መረጃውም እጄ ገብቷል ማለት ነው። ምክንያቱም ንብረት አልተከፋፈሉም። ጋብቻቸውም ታውቃላችሁ በይፋዊ መንገድ ቢፈርስም ግን እንትናቸውን ወረቀታቸውን አላወጡም። ኬዙ ወደ እኔ ይዞርብኛል ብሎ ስጋት ስላለበት ይመስለኛል። ነገር ግን ልጅቷ አሁንም ቢሆን እኔ እንደደረሰኝ መረጃ ከሆነ ወይ ዳኒ ቤት ናት ወይ ሩታ ቤት ውስጥ ናት። ስለዚህ የሚመለከተው አካል ለእሷ ቅርብ የሆነ ሰው በቃኛ ውክልና ቢያንስ እንኳን ገንዘብ አዋተን እንኳን ጠበቃ እንቀጥራለን፣ ውክልና መስጠት እንችላለን። ኃላፊነቱን የሚወስድልን ሰው ካለ አዲስ አበባ ላይ የምታውቁት ሰው ጎበዝ ጠበቃ ካለ አገናኑን፣ ገንዘብ አዋተን እንከፍላለን። ጉዳዩን ጠበቃ ይያዝላት። እነሱ መክሰስ እንኳን ባይችሉ በቃ ሌላ ሰው ጉዳዩን ይያዝላት። ምክንያቱም እች ልጅ እያየናት የት ገባች ብለን ሳናስብ መጥፋት የለባትም፣ ጠፍታ መቅረት የለባትም። ፕሊስ ይህ ነገር እንድታዩልኝ እፈልጋለሁ ማለት ነው። እኔ በጣም ነው እየተበሳጨ ያለሁት። እውነት ለመናገር እኔ እንቅልፍ እየተኛው አይደለም። ዛሬ ደግሞ ታውቃላችሁ አልመጡም። እስካሁን ድረስ ሊመጡ ይችላሉ፣ አላቅም። እንግዲህ ታውቃላችሁ ችግር ሲኖር ነው ማይመጡት። ምን እንደተፈጠረ ባናቅም ግን እስካሁን ድረስ አልመጡም። በጣም ነው ማዝነው። እየሆነ ያለው ነገር ከአቅም በላይ የሆነ ነገር ነው ያለው። የሄርሜላ ቤተሰቦች እናቷ በጣም አዝናለች፣ እያለቀሰች ነው። አስቡት፣ ሰው ልጁን ወልዶ አሳድጎ ትምህርት አስተምሮ ትልቅ ሆኖ ስራ ሰርቶ ገንዘብ ያመጣል በሚባልበት ሰዓት ላይ እችን የመሰለች ልጅ መጥፋቷ በጣም ነው ያዘንኩት። ግን የትም አታረጓትም። ሰው በቀለኛ ሲሆን በጣም ያስጠላል። የእውነት በቀል ምን ያደርጋል? ሩታ በቀለኛ ነሽ። የእውነት እቺ ልጅ በቃ ተዋደዱ፣ ህይወት መቀጠል ፈለጉ። ምን አለ ብታያቸው። ሌላው ደግሞ ጋይስ በቀለኛ ሰው ስትሉ ታስታውሳላችሁ? እስኪ ይህን ቪዲዮ የምታስታውሱ ካላችሁ ልንገራችሁ። ሱሱ የምትባል ልጅ ቤሩት ላይ ሂውማን ሄር የምትሸጥ አንድ ገነት ከምትባል ልጅ ተጣልታ ታስታውሳላችሁ? አሰራችብኝ ጥንቁልና ምናምን ብለው ቲክቶክ ላይ ቀርበው ነበርና ጓደኛዋ ናት፣ ግን አጠቃቻት፣ ዲፖርት አስደረገቻት። ልጇን፣ ንብረቷን፣ እቃዋን፣ ቤቷን፣ ምናምን ሁሉ ነገር ባሏን ይህን ልጇን ሁሉ ጥላ ነው ከ2 ወር እስር በኋላ 2 ወር ነው ምናምን ከታሰረች በኋላ በዛው ነው ከእስር ቤት ወደ ኢትዮጵያ ትላንትና ማታ ዲፖርት የተደረገችውና ጓደኛ ስትቀርቡ በጣም መጠንቀቅ አለባችሁ። ገባችሁ? ሰው ስትቀርቡ በጣም ሰውን ማመን የለባችሁም። ሄርሜላ አሁን ሁሌ ሩታ እርቅ ስትል ምን ስትል ሄርሜላ ሁሉ ነገር እሺ ነው የምትለው፣ እምቢ ብላ አታውቅም። ገባችሁ? አይኑ ጓደኛዋ አይደለችም፣ ግን በቃ ሰው የሚያምኑ ሰዎች ሁሌ ይጎዳሉ። ሱሱ የምትባለውም እንደዛው ሰው ስለምታምን የተጎዳችሁና አንዳንድ ጊዜ ግን ጠንቃቃ መሆንን የመሰለ ነገር የለም። እኔ በጣም ውስጤ እየከፋኝ ነው እውነት ለመናገር
እንደዚህ አይነት ነገር ባይሆን ደስ ይለኝ ነበረ። እና አብርሽም ደግሞ ጠንከር በል አይዞክ፣ እኛ አለን ከጎንክ። ጠንካራ እንድትሆን ነው የምንፈልገው፣ ጠንካራ እንድትሆን ነው የምንፈልገው እኛ። እና አንዳንድ ጊዜ ብቻ ምን እንደምላችሁ አላውቅም፣ ይሆናል ለማንለው ነገር ሆኖ እናያለን። ብቻ ሁላችሁም በየሃይማኖታችሁ ዱዓ ጸሎት ምናምን አርጉ። ሁሉም ነገር ሰላም ይሆናል ብዬ አስባለሁኝ። ኢንሻአላህ ሰላም ይሆናል ሁሉም ነገር ከፈጣሪ ጋር። ብቻ እኛ እንበርታ፣ አይዟችሁ እንበለው። እስፔሻሊ አብርሽን አይዞክኛ ልንልክ ከጎንክ ነን ልንለው ይገባል። እና ውዶቼ ከዚህ በላይ መናገር ሁሉ እያቃተኝ ነው የእውነት። እስፔሻሊ የሄርሜላ መጥፋት ከሰማው ጀምሮ ራሴን ያመኛል፣ እንቅልፍ አልተኛም። በቃ እኔ የማስበው ምን እያረጓት ይሆን፣ ምግብ እየሰጧት ይሆን፣ ብቻ ማንለው ነገር የለም። እና አንዳንድ ደግሞ መታቸው አሁን የሩታ እንዲህ እያደረገች እንኳን ሩታን የምትደግፉ እኛ እኮ ሩታን አንጠላትን፣ ግን እንዲህ አይነት ነገር ማድረግ የለባትም ነው የምንለው። መታችሁ ከታች ትሳደባላችሁ፣ ስድባችሁን ትቀጥላላችሁ። ከዚህ ስድባችሁ እስኪ ቁሙ፣ እስኪ አትሳደቡ። እንደ ሴት ሆናችሁ ደግሞ ለሴት ልታዝኑ ነው የሚገባው። እና በጣም ነው ማዝነው። ለማንኛውም ጋይስ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። ለዛሬ የነበረኝ ቪዲዮ ይሄ ነው። ብቻ ሰላም ነገር ብቻ እስኪ ኬር ነገር ብቻ እንስማ። እስኪ ሁላችሁም ዱዓ ጸሎት አድርጉ በየሰፈራችሁ በየአካባቢያችሁ ፕሊስ ጋይስ። ቴንክ ዩ